አልቻልንም ብለዋል። ቢሮውን በፖሊስ መክበብ ጀመሩ። ትላንት በግምት 10 ሰዓት አካባቢ ደህንነቶች ቢሮ ውስጥ መጥተው ነበረ። ፖሊሶች ታች ነበሩ እና ምንም አላለም። ግን የሚፈልጉት ነገር ካለ ብዬ ለማለት ሞክሬ ነበር። ምንም አላለም። ላይታች ብለው ወርደው ዛሬ ደግሞ ምን አደረጉ? ኃይላቸውን በዛ አድርገው ፓትሮል መኪና በዛ አድርገው ጠዋት በስራ ሰዓት ጀምሮ በጣም ከበባድ ነበር ቢሮ። በዛ እንቅስቃሴ ውስጥ እያሉ የፓርቲውን ጥበቃውን አስተዋሊ የፓርቲው ጥበቃ ሰራተኛ ዛሬ ነው ታሰረው እሱ እና ወከባ ነበረ። በዛ የተረሳም ያው ሰራተኞች በጣም ከመጨነቃቸው የተነሳ ቢሮውን ሰው እንዲወጡ ተገደዋል ማለት ነው እና የጀስት የተለመደውን የዕለት ዕለት የድርጅታዊ ስራችን በቢሮ ውስጥ ገብቶ እንዳንሰራ ሆኗል። አባሎቻችን የታሰሩ አሉ። አሁን ሳሙኤል ዲሚትሪ ከቤቱ ነው የታሰረው። የባልደራስ ጠቅላላ ጉባኤ አዘጋጅ ኮሚቴ ነው። ሄኖክ ኃይሉን በተከታታይ የጠቅላላ ጉባኤ ድምጽ ሰጪ አባል ነው። ትላንት ነው ከቤታቸው የታሰሩት። ማዘዣ ያወጣባቸው አባሎችም እንዳሉ መረጃው ደርሶናል። ስለዚህ አሁን ካለው ከበባና ወከባ አንጻር እዛው የነበሩ ሰራተኞች ሞተዋል። በፖሊስ ቁጥጥር ስር የዋሉ የፓርቲው አባላት ፍርድ ቤት እንዳልቀረቡም ነው ወይዘሮ ቀለብ የተናገሩት። የፓርቲው ጽህፈት ቤት በፖሊስ የተከበበበት ምክንያት ምን እንደሆነ ላነሳንላቸው ጥያቄ ደግሞ ተከታዩን ምላሽ ሰጥተዋል። እና የምናስበው አሁን የፊታችን 26 እሁድ ጠቅላላ ጉባኤ በጣም የሚጠበቅ ነው። በአባሎች ዘንድ አጠቃላይ በፓርቲ ደጋፊዎች ዘንድ የሚጠበቅ ጠቅላላ ጉባኤ ነው። አሁን ካለው ከበባ እና ወከባ አንጻር ጠቅላላ ጉባኤያችን በአግባቡ እንዳይሳካ ወይም እንዳይካሄድ ለማድረግ የታሰበ እሳቤ ነው ብለን እናምናለን። እንደዚህ አይነት የተለየ ከበባ ሆኖበት አያውቅም ነበር። በጣም ይሄኛው የበዛ ሆነ እና እሱ እንደ ስጋት ወስደነዋል። በሌላኛው መንገድ ደግሞ ምናልባት እንግዲህ ነገ የአድዋ በዓልም ስላለ እንደምታስታውሰው የዛሬ ዓመት አድዋን ከህዝብ ጋር ሆኖ ባልደራስ በከፍተኛ ድምቀት አክብሮታል። ያ በመሆኑም በጣም ብዙ የባልደራስ አባላት በእስር ተዳርገዋል። ከስሩ ጀርባ ደግሞ ፓርቲው ወደ 750,000 የሚሆን የዋስትና ገንዘብ ከፍሏል። 100 እና ከዛ በላይ የሆኑ ስማርት ስልኮች የአባሎቻችን ስልኮችም በተመሳሳይ ሲታሰሩ እጃቸው ጋር ስለነበር ሄደው ቀርተዋል እና ከዛ ጋር ተያይዞ በዚህ ዓመትም በዓሉን በተረጋጋ መንፈስ እንዳይከበር ካሰቡት እሳቤዎች አንዱ ሊሆን ይችላል ብለንም እናስባለን። ፓርቲው ያቀረበውን ቅሬታ በተመለከተ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ጥረት ብናደርግም የኮሚሽኑ የሚመለከተው አካል ስልክ ባለማንሳቱ ሊሳካ ይፋ ባደረገው መግለጫ በቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በዞንና በልዩ ወረዳ ደረጃ ተደራጅተው ከነበሩ አካባቢዎች ጥር 29 ቀን 2015 ዓ.ም ባካሄደው የሕዝብ ውሳኔ ድምፅ አሰጣጥ በ10 አደረጃጀቶች የሚኖረው ሕዝብ በአንድ ክልል ለመደራጀት መወሰኑን በሰጠው ድምፅ አረጋግጧል ብለዋል። 5 ዞኖች ኮንሶ፣ ደቡብ ኦሞ፣ ጋሞ፣ ጌዴዮና ጎፋ ሲሆኑ ቡርጂ፣ ባስኬቶ፣ አሌ፣ አማሮ እና ዲራሴ ደግሞ ልዩ ወረዳዎች ናቸው። በዚህ ቦርዱ ይፋ ባደረገው የሕዝብ ውሳኔ ውስጥ የወላይታ ዞን አልተካተተም። ቦርዱ የሰጠውን ውሳኔም ምክትል ሰብሳቢው አቶ ብሸት አየለ አብራርተዋል። በአጠቃላይ ከ370 የምርጫ ጣቢያዎች ውስጥ በ357 96.5% ጣቢያዎች የመራጮች መዝገቦች የታዩትና በድምፅ መስጫ ቀን የተረጋገጡት መጠነ ሰፊ ጥሰቶች በዞኑ በሚገኙ አብዛኞቹ ጣቢያዎች ለምርጫ እውነተኛነት መሰረታዊ የሆነው የመራጮች ምዝገባ ላይ ያተኮረ የምርጫ ማጭበርበር መፈጸሙን ለቦርዱ የሚያሳምኑ በመሆናቸው በአዋጅ ቁጥር 1162/2011 የአዋጁ ዓላማዎች መርሆች ስር የተጠቀሱት ድንጋጌዎች በከፍተኛ ደረጃ እንዲጣሱ መደረጋቸውን ቦርዱ ከምርመራው ሪፖርት ተገንዝቧል። በመሆኑም ይህ ተግባር አጠቃላይ የምርጫ ሂደቱን ተአማኒነትና እውነተኛነት ያሳጣና አጠቃላይ የምርጫ ውጤቱንም የሚያዛባ በመሆኑ በአዋጅ ቁጥር 1133/2011 አንቀጽ 7 ንዑስ አንቀጽ 20 መሰረት የወላይታ ዞን ሕዝበ ውሳኔ የመራጮች ምዝገባ ውድቅ እንዲደረግና የመራጮች ምዝገባና ድምፅ አሰጣጡም በድጋሚ እንዲደረግ ቦርዱ ወስኗል።
አክለውም የተዘረዘሩ ጥሰቶች በተፈጸሙባቸው የምርጫ ጣቢያዎች ጥሰቶቹን ያስፈጸሙ የፈጸሙና የተባበሩ አካላትን በመለየት ምርመራ እንዲከናወንና አስፈላጊውን ሕጋዊ እርምጃ ወስዶ ለምርጫ ቦርድ ሪፖርት እንዲያደርግ ለፌዴራል ፖሊስ እንዲጻፍም ቦርዱ መወሰኑን አቶ ብሸት ገልጸዋል። በወላይታ ዞን ድጋሚ የሕዝብ ውሳኔ የሚካሄድበትን ጊዜ ከወዲሁ መናገር እንደማይቻል የተናገሩት የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከዚህ በፊት የተፈጸሙ ስህተቶች እንዳይደገሙ ቦርዱም ሆነ ሌሎች የሚመለከታቸው አካላት የየራሳቸውን ሥራ መስራት አለባቸው ብለዋል። በተለይም የሕግ አስፈጻሚዎች ብርቱ ጥረት እንዲያደርጉ ጠይቀዋል። በሪፖርታችን ላይ እንደገለጽ ነው በእነዚህ በወላይታ ዞን ውስጥ ያሉ ጥሰቶች ሌሎችም ቦታዎች በመጠናቸው ብዛታቸው አነስተኛ ነው እንጂ በሌሎችም ዞንና ልዩ ወረዳዎች የተፈጸሙ ጥሰቶች የወንጀል ተጠያቂነት እንደሚያስከትሉ ገልጸን ለፌዴራል ፖሊስ በአፋጣኝ ምርመራ ተደርጎ ሕጋዊ እርምጃ እንዲወሰድ ጠይቀን ነበረ። በጊዜው ባለመወሰዱ ጭምር ነው መጨረሻ ላይ ያየነው መጠነ ሰፊ ችግር ያስከተለው። አሁንም ማለት ነው በወላይታ ዞን ባሉ ጣቢያዎች ቅድም እንደገለጽ ነው በ96% ገደማ በሚገመቱት ይህን አይነት ጥሰት ተፈጽሞ ከጥሰቶቹ ደግሞ አብዛኞቹ በሕግ የሚያስጠይቁ ሆነው ያ ምርመራና የሕግ ተጠያቂነት ሳይታይ ሄደ እንደገና ብንደግሞ ምናልባት ተመሳሳይ ጥሰት ያጋጥመናል ማለት ነው። ስለዚህ ይሄ እርምጃ በሕግ አስፈጻሚዎች በኩል ቶሎ መወሰድ ይኖርበታል። ከሕዝበ ውሳኔ ውጤት ሰንጠረዥ ማየት እንደሚቻለው 1,725,341 ሕዝብ በአንድ ክልል ለመደራጀት ሲወስን በቀድሞ አደረጃጀት ለመቀጠል የወሰኑ ደግሞ 78,000። አዲስ አበባ በሚገኘው የዳግማዊ ምኒልክ የመጀመሪያ ደረጃ ትምህርት ቤት የምትማረው ኢየሩሳሌም ማህተም የምገባ ፕሮግራሙ የቤተሰቦችን ጫና እንዳቀለለ ትገልጻለች። ተማሪዎችም በተረጋጋ ሁኔታ ትምህርታቸውን መከታተል እንዲችሉ ማድረጉን ተናግራለች። በኢትዮጵያ ውስጥ የተለያየ ህይወት ደረጃ ውስጥ ያሉ ማለትም የምግብ ልጆቻቸውን መመገብ ማልበስ የማይችላሉ። ስለዚህ የእነሱን ወጪ ቢያንስ 50% ይሸፍናል ማለት እንችላለን። ምክንያቱም አንድ ልጅ ቁርስ ይችላል፣ ምሳውን ይችላል፣ ዩኒፎርም፣ ደብተር፣ ይህን ሁላ ውጪ በተለይ አሁን ደግሞ ኑሮ በጣም ጨምሯል ወይም ደግሞ ተወዷል በሚባል ዘመን ያለ ነው እና ይህንን በዚህ ህይወት በዝቅተኛ ህይወት ውስጥ የሚገኙ እናቶች ወይም ቤተሰቦች ልጆቻቸውን ማስተማር የሚችሉ አይመስለኝም ነበር። ነገር ግን ይሄ ምገባ በመኖሩ ምክንያት በከፍተኛ ሁኔታ ልጆችም የተማረ ዜጋን ማፍራት ተችሏል ብዬ አምናለሁ። ይሄ ፕሮግራም ከመጣ በኋላ ተማሪዎች ጓደኞችሽ ላይ ምን ለውጥ ታስተውያለሽ? ምግብ ሳይመገብ ማለት የሚማር ተማሪ ለተለያዩ ነገሮች ሊጋለጥ ይችላል። ማለትም የሚታመም ነበረ ምናምን ምግብ በማይበሉበት ሰዓት ያው ሙሉ ቀን ስለምንማር አይችሉትም የራቡን ስሜት። ስለዚህ ራስን የመሳት ምናምን አጋጣሚዎች ነበሩ። ነገር ግን ይሄ ምገባ በመኖሩ ምክንያት በሰፊ ሁኔታ ሁሉም ተማሪ ጠግቦ በሰላም ትምህርቱ መከታተል ችሏል ማለት ነው። በዚሁ ትምህርት ቤት የምገባ ፕሮግራም ተጠቃሚ የሆነችው ሌላኛዋ ተማሪ በፍቅር ግዛቸው ምገባው ተማሪዎችን በተለያየ መልኩ መጥቀሙን ነው የምትናገረው። በጣም ያግዘን ለኛ ብቻ ሳይሆን አሉ በጣም ብዙ ህጻናት ደሃዎችና በምግብ እጦት ምክንያት ከትምህርታቸው የሚስተጓጎሉ ትምህርታቸውን የሚያቋርጡ ምናምንና ከትምህርታቸው ይልቅ ለምግቡ ትኩረት የሚሰጡ ነበሩና እነሱን አሁን ይሄ የምገባ ስነስርዓት ከመጣ ጀምሮ ሁሉንም ነገር ትተው ወደ ትምህርት ትኩረት እንዲያደርጉ አግዟል ብዬ አስባለሁ። በኢትዮጵያ በመተግበር ላይ የሚገኘው ብሔራዊ የትምህርት ቤት የምገባ ፕሮግራም በሚሊዮን የሚቆጠሩ ተማሪዎችን መጥቀም እንደቻለ በአፍሪካ ህብረት አዳራሽ በተከበረው 8ኛው የአፍሪካ የትምህርት ቤት ምገባ ቀን ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ አስታውቀዋል። በአሁኑ ጊዜ የኢትዮጵያ መንግስትና አጋሮቹ ከ5.3 ሚሊዮን በላይ የሆኑ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን እየመገቡ ይገኛሉ። የምግብ አቅርቦቱ እየተከናወነ ያለው በየአካባቢው በሚገኙ የአርሶ አደሮች የህብረት ስራ ማህበራት ነው። ይህም ለበርካታ ሴቶችና ወጣቶች የስራ ዕድል ፈጥሯል። የትምህርት ቤት ምገባ ፕሮግራም የተማሪዎችን የተመጣጠነ ምግብ አቅርቦትና ጤንነት እንዲሁም የትምህርት ብቃታቸውን ትርጉም ባለው ደረጃ ያሻሽላል ያሉት ፕሮፌሰር ብርሃኑ
የኢትዮጵያ መንግስት በተለያዩ የልማት ፖሊሲዎች ውስጥ የትምህርት ቤት ምገባ ፕሮግራምን እንዳካተተ ተናግረዋል። ለዚህ ፕሮግራም ማስፈጸሚያ 85 ሚሊዮን ዶላር በጀት እንደመደበም በመድረኩ ላይ ተገልጿል። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን የምገባ ፕሮግራም አስመልክተው ባደረጉት ንግግር በመንግስት ትምህርት ቤቶች የሚገኙ ተማሪዎችን ለመመገብ አስተዳደራቸው ትልቅ በጀት መመደቡን ገልጸው ፕሮግራሙ የተማሪዎችን ደህንነት ከማረጋገጥ ባሻገር ለቤተሰብም አጋዥ እንደሆነ አመልክቷል። ለዚህ ፕሮጀክት በየዓመቱ 4.6 ቢሊዮን ብር የሚመደብ ሲሆን ይህም በገንዘብ እጥረት ምክንያት ለልጆቻቸው ጤናማ ምግብ ለማቅረብ የሚቸገሩ ወላጆች ጫና ይቀንሳል። በአውሮፓውያኑ አቆጣጠር በ2019 ለሙከራ ያህል 17000 ተማሪዎች በመመገብ የተጀመረው ይህ ፕሮጀክት ዛሬ ላይ በከተማዋ ካሉት መደበኛ ተግባራት አንዱ ሆኖ በሁሉም የመንግስት ትምህርት ቤቶች የሚገኙ 700,000 ተማሪዎች ተጠቃሚ ማድረግ ችሏል። ለ16000 እናቶች የስራ ዕድል ፈጥሯል። ፕሮግራሙ ወደ ትምህርት ገበታ የሚገቡ ተማሪዎችን በመጨመርና የሚያቋርጡትን በመቀነስ የትምህርት ተሳትፎ እንዲጨምር አድርጓል። በኢትዮጵያ ደረጃ የተጠቀሰው የትምህርት ቤት ምገባ ተጠቃሚዎች ብዛት ትግራይን እንደማያካትት በትምህርት ሚኒስቴር የምገባ ፕሮግራም ዳይሬክተር አቶ ዳዊት አዘነ ለአሜሪካ ድምፅ ተናግሯል። ዳይሬክተሩ በምገባ ፕሮግራሙ ተግባራ ላይ የሚታየው ተግዳሮት ምን እንደሆነም ገልጸዋል። መንግስት ብዙ አይነት ነገሮች አሁን ተወጥሮ ነው ያለው። በዚህ ምክንያት በጀት ወደ ተለያዩ ነገሮች ይሄዳሉ እና ለዚህ ለትምህርት ቤት ምገባ የሚመጣው የመንግስት በጀት እጅግ በጣም ውስን ነው። ስለዚህ አሁን የበጀት እጥረት ነው በከፍተኛ ደረጃ ያለብንና ደግሞም ከዚህ ከምግብ ዋጋ ንረት ጋር ተያይዞ ከፍተኛ በጀት ይወስዳል። ራሱ የምገባ ገበያ ላይ አሁን የምግብ ዋጋ በጣም እንትን እየሆነ ስለሆነ ከፍተኛ በጀት ነው የሚወስደውና እነዚህ ናቸው በዋነኛነት እንደ ቻሌንጅ። በአፍሪካ 34 ሀገራት የትምህርት ቤት